እዚህ ቤት ተጸልዮልሽ ጌታ ምን አደረገልሽ? እግዚአብሔር ከመጀመሪያው እስከ እግዚአብሔር ቆማችሁ አመስግኑ። ቀላል አይደለም። ምክንያቱም ይሄን ያደረገልኝ ነገር ብዙ ነገር ነው። ግን ካንዱ ብዙ ሰዎች ያላቃሉ አይቶታል። ልጄ ሰኞ ዕለት ነበረ ምሳ ሰዓት ነበር ምሳ እየሰራው ያለ ታማ የማታቅልች በምን በማላውቀው ሁኔታ ሞታብኝ ተገነሰች። ምክንያቱም ይዛ ስንመጣ ዘይት ነበር ስጦታ የተሰጠኝ ዘይት ነበርና ያ ዘይት ነበር ያረኩባት። ግን ትንሽ ህይወታ ተመልሶ መልሳ አይናን ገልብጣ ሬሳ ሰውነቷ እንደ ላስቲክ ሆነ እና ብረት ሆነች። በቃ አጣዋት። የልጅን የምታውቁት ታውቃላችሁ የእናት አንጀት ማለት ነው። እና ትንሿ ልጄ በዛው ጸጣለች። በቃ አልጋ ላይ አስተኝቶ በተጸለይባት አንድ እንዲህ ነው ያልኩት፣ ጌታ የሰጠኝ አትወስድብኝም፣ ጠላቶቼ ፊት አታሳፍረኝም፣ በሐዘን አታቆመኝም፣ ዛሬችን ልጅ ህይወት መልስ፣ አለበለዚያ ደግሞ ሁላችንም ውሰድ ነበር ያልኩት። ምክንያቱም ባለቤት ያማኝ አይደለም። ዛሬ ምን አርጋ ነው የሚለኝ? ለምን ባልፈለገበት ውስጥ ነው ያለሁት? በጣም ነበር የተሰማኝ። ከዛ ያዘይት አረኩትና አስተኙት። አንድ ጎረቤት አለችውና አማኝ በቅርብ ነው ያመነችው። አትሞትም ይዛ ነበር ብላ ነበር እዚህ ይዛ መጣችው። እነሱ አሉ ይዛ መጣ። እዚህ ተንበርክካ አስቀመጠቻት። ነብዩ ወደዚህ መጣና እጁን ጭኖ ጸልዮ በትንሽ ደቂቃ በኋላ ትንፋሽ መጣና በዛ ለጥ ብላ ተኛች እንደ ሬሳ። ተኝታ ከትንሽ ጊዜ በኋላ ነው የተነሳችው። አይኗን ገለጠች። ክብር ለእግዚአብሔር ይሁን። እግዚአብሔር ድንቅ ነገር ነው ያደረገልኝ። የሞተን የሚቀሰቅስ የእስራኤል አምላክ ቅዱስ የሆነው በብዙ ጊዜ በቤት ውስጥ የሞተውን ነገር አንስቶልኛል። እኔ ባላመንኩበት እኔ እግዚአብሔር የተቀበልኩበት በዚህ ትልቋ ነበረች። እሷ ሞታ ቢሬሳ በሆነችበት መጥቶ እግዚአብሔር ህይወትን የዘራባት። ዛሬም ግን እግዚአብሔር ትልቅ ነው። በትንሿ ልጅ ህይወት ዘራ። እግዚአብሔር እንደ ሰው አይደለም፣ ልብን የሚያይ አምላክ ነው። ሰጥቶ ደግሞ አይነሳ። አመሰግናለሁ። የኔ እግዚአብሔር ብዙ ነገር አድርጎልኛልና ባጭሩ እግዚአብሔር ትልቅ ነው። እግዚአብሔር ይባረክ። ኢየሱስ ጌታ ይባረክ። ብላት ነው አለች አሁን እዚህ አለች። ጌታ ይባረክ። በጣም እግዚአብሔር ሙታን ያስነሳል። ክብር ለኢየሱስ ይሁን። አሁን ቀላል ይመስል ይሆናል። እቺ ብላቴ ነው ናት። እግዚአብሔር ይባረክ። እቺ የመሰለች ሞታ ተመልከቱ። ሞታ ሬሳ ነው ይዘው የመጡት። ጓዳ እየጸለይኩ ነበር። እያለቀሱ 4-5 ሆነው መጡት። ጌታ ይባረክ። እየጸለይኩ እግዚአብሔር የሄደው ነፍስ እግዚአብሔር መለሰላት። ክብር ለኢየሱስ ይሁን። እግዚአብሔር ይባረክ። ጌታ ይባረክ። ዛሬ ኢየሱስ ያድናል። ክብር ለኢየሱስ ይሁን። እዚህ ጸልይ ጌታ አነቃት። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። እግዚአብሔር ነፍሷን ዘራላት። ክብር ለጌታ ይሁን። እግዚአብሔር ስም ተባረክ። ያው ዛሬ በእግር ቆማ ኢየሱስ ጌታ በጌታ ተፈጸመ። ክብር ለኢየሱስ ይሁን። በኢየሱስ ስም ለቤት ለዘላለም ትኑር። ከዚህ በኋላ እንደዚህ አይነት ክስተት በኢየሱስ ክርስቶስ ከመንገዳቸው ለንስቻለሁ። በጌታ በኢየሱስ የጌታ ቤት አገልጋይ ትሁኑ። በክርስቶስ ኢየሱስ ደም ቀባውት። ዛሬ በጌታ በኢየሱስ ክርስቶስ ደሙ ምልክት አድርጉበት። በኢየሱስ የክርስቶስ ደም ቀባውት። ታምራት ሆኖላችሁ አጨብጭቡለት ለጌታ። ጌታ ይባረክ። ቃሉ ራሱ ያንን የሰበኩበት ስለ ሁለተኛ ነገሥት ምዕራፍ 4 ያለው ኤልሳዕ ጌታ ይባረክ። አይኑን በአይኗ አፍንጫው በአፍንጫው አድርጎ 7 ጊዜ ተጋደመ፣ ተመላለሰ። ብላቴናው ነቃ አለ። ጌታ ይባረክ። የሰበኩኝ ጭጭ የጸለይኩት የኔ ነገር ተመለሰ። ለጌታ ክብር ይሁንለት። ኢየሱስ ያድናል።